ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ክልል ባለስልጣናት የአማራ ፋኖ ብሔራዊ ንቅናቄ በክልሉ አጠቃላይ የተሽከርካሪዎች እንቅስቃሴን ለመገደብ በቅርቡ ያስተላልፈው ማስጠንቀቂያ ውድቅ አድርገውታል። ባለስልጣናቱ የተሰጠው መግለጫ የህዝቡን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ ሊያስተጓጉል ወይም አጠቃላይ የጸጥታ ሁኔታውን ሊቀይር የሚችልበት እድል ጠባብ ነው ሲሉ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ብሎ ባወጣው መግለጫ ከአምቡላንሶችና ከድንገተኛ አደጋ አገልግሎት ሰጪ ተሽከርካሪዎች በስተቀር ማንኛውም ተሽከርካሪ ከአርብ ግንቦት 21 ቀን 2018 ዓ.ም እስከ ግንቦት 25 ቀን 2018 ዓ.ም ድረስ በክልል ውስጥ እንዳይንቀሳቀስ መመሪያ አስተላልፎ ነበር። ቡድኑ አክሎም ይህንን መመሪያ በሚጥሱ ግለሰቦች ወይም ተቋማት ላይ እርምጃ እንደሚወስድ አስጠንቅቋል። ይህ በእንዲህ እንዳለም የእንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ስራቸውን እንዳቆሙ ተሰምቷል። በጎንደርና ደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም ምንም አይነት ስምሪት አለማስተናገዳቸው ተሰምቷል። በአማራ ክልል ያለውን ሁኔታ አስመልክቶ የተሰሙትን አዳዲስ መረጃዎች ጠቅለል አድርገን በዜናችን በዝርዝር እናስደምጣቸዋለን። በትግራይ ክልል አፈሳ እየተደረገ እንደሆነና ያለው ሁኔታ እንዳሰጋቸው ነዋሪዎች ገልጸዋል። በማዕከላዊና በሰሜን ምዕራብ ትግራይ ዞኖች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ እንደሆነም ነው የተሰማው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። መነሻቸውን ከአዲስ አበባ አድርገው ወደ ደቡብ አቅጣጫ ከሀገር ለመውጣት በመጓዝ ላይ የነበሩ 122 ኤርትራውያን ስደተኞች በቁጥጥር ስር መዋሉንና ለፌዴራል ማስረከቡን በደቡብ ኢትዮጵያ ክልል ወላይታ ዞን ማስታወቁን ደግሞ ሌላኛው በዝርዝር የምንመለከት ርዕሰ መረጃችን ነው። ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ደግሞ ሜጀር ጀነራል ክንፈ ዳኘው ተናግረዋል። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታውጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ ዘርፈዋል ተብሎ ታስረው የነበሩትን በሸዋ ስንዴ ማትለምን አገረ ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጄኔራል ክንፈ ዳኘው ዛሬም ስለ ትግራይ አገር መሆን እያቀነቀኑ ይገኛሉ። ይህ መረጃም በዜናችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአማራ ክልል ባለስልጣናት የአማራ ፋኖ ብሔራዊ ንቅናቄ በክልሉ አጠቃላይ ተሽከርካሪዎች እንቅስቃሴን ለመገደብ በቅርቡ ያስተላልፈውን ማስጠንቀቂያ ውድቅ አድርገውታል። ባለስልጣናቱ የተሰጠው መግለጫ የህዝቡን የዕለት ተዕለት እንቅስቃሴ በከፍተኛ ሁኔታ ሊያስተጓጉል ወይም አጠቃላይ የጸጥታ ሁኔታውን ሊቀይር የሚችልበት እድል ጠባብ ነው ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ብሎ ባወጣው መግለጫ ከአምቡላንሶችና ከድንገተኛ አደጋ አገልግሎት ሰጪ ተሽከርካሪዎች በስተቀር ማንኛውም ተሽከርካሪ ከአርብ ግንቦት 21 ቀን 2018 ዓ.ም እስከ ግንቦት 25 ቀን 2018 ዓ.ም ድረስ በክልሉ ውስጥ እንዳይንቀሳቀስ መመሪያ አስተላልፎ ነበር። ቡድኑ አክሎም ይህንን መመሪያ በሚጥሱ ግለሰቦች ወይም ተቋማት ላይ እርምጃ እንደሚወስድ አስጠንቅቋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ታጣቂ ኃይል በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ስራቸውን እንዳቆሙ ኢትዮጵያ ኢንሳይደር ዘግቧል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡስ መናኸሪያዎችም በተመሳሳይ በዛሬው ዕለት ምንም አይነት ስምሪት አለማስተናገዳቸውን የአይን እማኞችን ጠቅሶ ኢትዮጵያ ኢንሳይደር ዘግቧል። የአማራ ፋኖ ብሔራዊ ንቅናቄ ከሁለት ቀናት በፊት ባወጣው መግለጫ ከትናንት አርብ ግንቦት 21 ቀን 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አስታውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው አመልክቷል። ይህንን የእንቅስቃሴ እገዳ በመፍራት በባህር ዳር ከተማ የሚገኙ አሽከርካሪዎች በትናንትናው ዕለት ከጉዞ ራሳቸውን አቅበው ውለዋል። በባህር ዳር ከተማም ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት እንዳቆሙ ኢትዮጵያ ኢንሳይደር ጨምሮ ዘግቧል። በከተማዋ በሚገኙት የጎንደር በርና የጎጃም በር መናኸሪያዎችም ከሌላው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው ታይተዋል። ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዝ ሃይሩፍ ሚኒባስ ባለቤት የሆኑ አንድ ግለሰብ በትናንትናው ዕለት የነበራቸውን ጉዞ እንደሰረዙም ኢትዮጵያ ኢንሳይደር ጨምሮ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ በትግራይ ክልል አፈሳ እየተደረገ እንደሆነና ያለው ሁኔታ እንዳሰጋቸው ነዋሪዎቹ ገልጸዋል። በማዕከላዊና በሰሜን ምዕራብ ትግራይ ዞኖች የህወሓት ታጣቂዎች ወጣቶችን በግዳጅ እያፈሱ እንደሆነ የክልሉ ነዋሪዎች ተናግረዋል ሲል ቲክቫህ ኢትዮጵያ ዘግቧል። ድርጊቱን ከየአቅጣጫው ያጣሩ አንድ መምህር በሰጡት ቃል ደግሞ በሰሜን ምዕራብ ማዕከላዊ ትግራይ ዞኖች የአፈሳ ድርጊት በስፋት እንዳለ ተናግረዋል። በሽሬ አክሱምና አድዋ ድርጊቱ መስተዋሉን አብራርተዋል። አዲግራትና ዳጋ ሐሙስ የአፈሳ ዝግጅት እንዳለም ጠቁመዋል። ድርጊቱ ከተጀመረ ሳምንት ማስቆጠሩንም ገልጸዋል። የመቀሌ ከተማ ወጣቶች ድርጊቱን በመቃወም አፈሳ ከሚያካሂዱት ጋር እንደተፋጠጡም ተገልጿል። ሌላ አንድ ወጣት በሰጠው ቃል ደግሞ ወታደራዊ የግዳጅ ምልመላ መጀመሩን ጠቁሞ እድሜያቸው ከ18 ዓመት በላይ ለሆኑ ወጣቶች ትግራይ እየጠራቻችሁ ነው የሚል ወረቀት እየተሰጠ እንደሚገኝ ጠቁሟል። ወጣቱ ከተደበቀ ወላጆች ስለ ልጆቹ ይጠይቃል። አሁን ላይ ሁኔታው እጅግ እየከፋ መጥቷል። በዚህም ምክንያት በርካታ ወጣቶች ክልሉን ለቀው ወጥተዋል፣ እየወጡም ነው ሲሉ አክለዋል። በተያያዘ መረጃ በትግራይና አማራ ክልሎች የይገባኛል ጥያቄ በሚነሳበት አላማጣ ከተማ ሁኔታዎች ጥሩ ሆነው እንደማይታዩ አላማጣ ከተማን በከንቲባነት እንዲመሩ ከዚህ ቀደም በነበረው የትግራይ ጊዜያዊ አስተዳደር የተሾሙት አቶ ዝናቡ ደስታ ገልጸዋል። ነዋሪዎቹ ታጣቂዎች ወጣቶችን ወደ ጦርነት የመማገድ እንቅስቃሴ የቤት ለቤት ፍተሻ እያደረጉ እንደሆነ የገለጹ ሲሆን አቶ ዝናቡ ደስታ በበኩላቸው ትክክል ነው፣ የአላማጣ ድባብ ከቀን ወደ ቀን አስከፊነቱ እየጨመረ ነው፣ የውጊያ ቀጠና መሆኑ አሳሳቢ ደረጃ ላይ ደርሷል ሲሉ ተናግረዋል። ባለንበት ሰዓት ምን እንደሚሆን የማናውቅበት ቀማኛና ዘራፊ ያለበት አካባቢ ሆኗል። ማን እንደሚመታ፣ ማን እንደሚቀማ፣ ማን እንደሚገድ አይታወቅም። በአሁኑ ሰዓት ከነዋሪው ይልቅ ብረት ይዘው የሚንቀሳቀሱ ታጣቂዎች ናቸው የሚበዙት ሲሉም አክለዋል። ከትጥቅ ትግል ወደ ሰላም የተመለሱትን ጨምሮ አዲስ ምልምል ሰልጣኞችንም መመልመል ጀምረዋል ያሉት አቶ ዝናቡ የሚያሳዝነው ተፈናቅለው ኬንዳ ላይ ለዓመታት የተቀመጡ ሰዎችን ሳይቀር ልጆቻችሁን ስጡን ካልሰጣችሁን እያሉ እንደሚያስጨንቋቸው በማዕከላዊ ሰሜን ምዕራብ ዞኖች አፈሳ እንደጀመሩም ገልጸዋል። እንዲሁም አላማጣ ከተማ ያለው ታጣቂም ብዙ አይነት እንደሆነ ገልጸው ለመፍትሄው ትልቁን ሚና መጫወት ያለበት የፌዴራሉ መንግስት እንደሆነም ተናግረዋል። አላማጣ በኮማንድ ፖስት እንድትተዳደር ከመደረጓ በፊት በከንቲባነት የመሯት የወሎ ራያ አማራ ማንነት አስመላሽ ኮሚቴ አካል አቶ ኃይሉ አብራ ደግሞ ህዝቡ ከፍተኛ ስቃይ ውስጥ ነው ያለው፣ አፈሳ እንዲያደርጉ ተልእኮ ተሰጧቸዋል፣ ወጣቱ እየተፈናቀለ ነው ሲሉ መናገራቸውን ቲክቫህ ኢትዮጵያ ጨምሮ ዘግቧል። በሌላ መረጃ ደግሞ ትግራይን ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጀነራል ክንፈ ዳኘው መናገራቸውን አንድ አፍታ ዘግቧል። ትግራይ ከኢትዮጵያ የምትገነጠልበትና አገርነቷን የምታወጅበት ጊዜው አሁን ነው ሲሉ ጀነራሉ ተደምጠዋል። ከዓመታት በፊት በሜቴክ ተቋም ውስጥ በቢሊዮን የሚቆጠር ገንዘብ አጭበርብረዋል በሚል ክስ ታስረው የነበሩትና በሸዋ ስንዴ ማትለምን ሀገር ትግራይን እንፈጥራለን በሚለው ንግግራቸው የሚታወሱት ጀነራል ክንፈ ዳኘው ዛሬም ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል። ጊዜው አሁን ነው ሲሉም ተናግረዋል። ስለ ሻዕቢያም በሰፊው መልእክታቸውን አስተላልፈዋል። ትግራይን ከኢትዮጵያ እንገነጥላለን ሀገር እናድርጋታለን በሚለው አነጋጋሪው አቋማቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ዛሬም የትግራይ ህዝብ የኤርትራን ፍልግ መከተል አለበት ብለው ብቅ ብለዋል ሲል አንድ አፍታ ጨምሮ ዘግበዋል። ከእስር ተፈተው መቀሌ ከገቡ በኋላ ትግራይን መገንጠል አበክረው እያቀነቀኑ የሚገኙት ጀነራሉ ጊዜው አሁን ነው ሲሉ ተደምጠዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጀነራሉ ህወሓት መራሹን የመመከት ትግል ሀገር ለማዋለድ መጠቀም አለብን ሲሉም ተናግረዋል። በሌላ መረጃ ደግሞ መነሻቸውን ከአዲስ አበባ አድርገው ወደ ደቡብ አቅጣጫ ከሀገር ለመውጣት በመጓዝ ላይ የነበሩ 122 ኤርትራውያን ስደተኞች በቁጥጥር ስር መዋሉንና ለፌዴራል ማስረከቡን በደቡብ ኢትዮጵያ ክልል ወላይታ ዞን የጠበላ ከተማ አስተዳደር ፖሊስ አስታውቋል። የከተማው ፖሊስ አዛዥ ኢንስፔክተር አብርሃም ባሳ ከስደተኞቹ 8ቱ ህጻናት መሆናቸውንና 2ቱ ገና ታዳጊዎች እንደሆኑ ገልጸዋል። ስደተኞቹ በተያዙበት ሰዓት በሰጡት ቃል ሁሉም ኤርትራውያን መሆናቸውንና በአርባ ምንጭ ጂንካ መስመር አድርገው በኬንያ በኩል ከኢትዮጵያ ለመውጣት እየተጓዙ እንደነበር መናገራቸውን አመልክተዋል። በሁለት ታታይ የህዝብ ማመላለሻ አድርገው ኤርትራውያኑን ሲያጓጉዙ የነበሩት 2 አሽከርካሪዎችና ረዳቶች አብረው በቁጥጥር ስር መዋላቸውንና አዘዋዋሪዎቹ በህግ እንደሚጠየቁም አዛዡ ገልጸዋል። ስደተኞቹን ለፌዴራል ማስረከባቸውን ያመለከቱ ሲሆን ከተያዙት ውስጥም ተደጋጋሚ የመጡ ስለመኖራቸው ጨምረው ገልጸዋል።